አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩሱፍቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልኝ። እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ ይዤላችሁ የምቀርበው ወይም ደግሞ የዛሬ ቪዲዮአችን የሚሆነው ጭቃ ቤት ለምትሰሩ በጣም አሪፍና ጥሩ መረጃ ነው ይዤላችሁ የምቀርበው ማለት ነው። አሪፍ የሚያደርገው ምንድነው? ብዙ ጊዜ ጭቃ ቤት ስንሰራ በረንዳ ላይ የብረት ቋሚ ነው የምንጠቀመው። የብረት ቋሚ ከመጠቀም ይልቅ በኮለን ብንጠቀም፣ ኮለን አርማታ ሞልተን ብንጠቀም በጣም በቀላል ብር አርማታ መሙላት እንደምንችል የሚያስተምር ቪዲዮ ነው ማለት ነው። እንግዲህ ኮለን ማለት ጭቃ ቤት ላይ በጣም ጠንካራና ውብ የሆነ የሚያሳምር ጥድት ያለ ስራ ነው ማለት ነው እና የዚህን ዋጋ ልዩነት በዝርዝር የምንሰራላችሁ ይሆናል። ይሄም የተመለከቱት ቤት ከተማ ሸናጎ ሰፈር ላይ የተሰራ ነው። ካምቦ ፊት አጥር እየሰራው ለቅቄላችኋለሁ። 65 ሜትር አጥር እያጠርኩት የነበረውን ግቢ ቤት ነው እንደዚህ አሳመርኩት። አሁን እንግዲህ ኮለኑን እንደዛ አቁሜ ከላይ ያለውን ብሎኬት ደርድሬ እንደዛ አሳምረዋለሁ። ይህንን እንግዲህ እንደዚህ ማድረጋችን በጣም ቤቱን አሳምሮና ሲቀጥልም ደግሞ ከብዙ አይነት ወጪ አድነናል ማለት ነው። በእንጨት ቤት ሰርተን ወይም ደግሞ የእንጨት ቤት ቋሚን በብረት ከማድረግ እንደዚህ በኮለን ብናደርጋቸው ዋጋው ምን ያክል ያለያየዋል የሚለውንም በንጥጥር ዙ ላይ እንሰራላችሁ ይሆናል ማለት ነው። እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ እጋብዛችኋለሁ። የሚገርማችሁ ይችን እንግዲህ ስናቆም ብዙ ማቴሪያል ወይም ደግሞ ብዙ ፍጆታ አልወሰደችም። ብሯም ቀለል ያለች ናት። ያን ያክል የሚካበድ ወጪ አልወሰደችም። ይችን እንግዲህ ለመጠቀም ባለ 10 ብረት ገዝተናል፣ ባለ 8 የሆነ ብረት ገዝተናል ማለት ነው። ባለ 10 4 ብረት ገዝተናል ለሁለቱ ኮሎኖች ማለት እንደዚህ የምታዩዋቸው ሁለት ቋሚ ኮሎኖች 4 ብረት ገዝተናል ባለ 10ሩ። አሁን ባለ 10 ብረት እንግዲህ አሁን ባለበት በገበያ ዋጋ ነው የምሰራላችሁ። ይሄንን ስንገዛ አጥሩ ስናጥር በዛን ሰዓት ስለሆነ የተገዛው ዋጋው 1300 ብር ሂሳብ ገዛ ነው። አሁን ላይ ደግሞ ባለ 10 ብረት 1500 ብር ነው የሚሸጠው ማለት ነው። ለእናንተ ለሁሉም አሁን ባለበት ሁኔታ ብትሰሩ እንዲመቻችሁ ብዬ አሁን ባለበት ወቅታዊ ገበያ ባለበት ሁኔታ ነው የሰራሁላችሁ። 4 ሲባዛ በ1500 ስናደርግ 6000 ብር ለባለ 10 የሆነ ብረት እናወጣለን ማለት ነው። ባለ 8 ደግሞ ሁለት እንገዛለን እንደዚህ ኮለን የምናደርግበት ከላይ የምናጋድመው ዲሙን ማለት ነው። እሱን ለሱ የምንጠቀመው ሁለት ቤርጋ ባለ 8 ብረት እንገዛለን። እሱ ደግሞ 1050 ብር ነው አሁን ያለበት የሂሳብ ዋጋ። እሱን 2100 ብር እንገዛለን ማለት ነው። ባለ 8 የሆነ ብረት እሱን እንገዛለን። ሌላ የሚያስፈልገን ጠጠር ነው። ጠጠርም እንግዲህ የሜትር ኩብ ግማሽ ነው የሚያስፈልገን ትንሽ ማለት ነው። እናንተ እንግዲህ ቤታችሁን አርማታ የምታደርጉ ከሆነ እንዲሁም ደግሞ አሸዋ ነፍታችሁ ምናምን ጠጠር ምናምን የሚኖሩ ከሆነ እሱ እንደበላልካችሁ መጠቀም ይችላላችሁ ባትገዙ ማለት ነው። እንግዲህ ወደ የሜትር ኩብ ግማሽ ጠጠር 1100 ብር ነው። እንደ አካባቢያችሁ ሊለያይ ይችላል። 2000 ብርም 3000 ብርም አለ፣ ሽምናም ብር አለ። እኔ እዚሁ በሚሸጥበት ዋጋ ላይ ነው የሰራሁላችሁ ማለት ነው። አሁን በቅርብ ሀርቡ ላይም ገዝቼ ሀርቡ ላይ በዚህ ባለበት ዋጋ ነው። ቤት አርማታ ሳደርግ ሜትር ኩብ 3000 ብር ገዝተን እስከማስጫኛው ከቦታው ምናምን ጨምሮ ቤት ውስጥ ከሚገዝ 3000 ብር ፈይቷል። በዚህ ሂሳብ ሰራላችሁ እንግዲህ የሜትር ኩብ ግማሽ 500 ብር ማለት ነው። ሽቦ 1 ኪሎ እንገዛለን ሽቦ ማለት ነው። ሽቦ 1 ኪሎ 300 ብር ነው። ሌላ ሲሚንቶ ነው የሚያስፈልገን። ሲሚንቶ ብዙም አልወሰደችብንም። 3 ኩንታል ሲሚንቶ ነው የወሰደችው። 3 ሲባዛ በ1500 4500 ሲሚንቶ እንገዛለን ማለት ነው። ሌላ ከላይ የምንደረድራት እቺ ብሎኬት ነው የሚያስፈልገን። ብሎኬቱን ዲሙን እንደዚህ ካስቀመጥን በኋላ ከዚህ በኋላ ያለውን ፕላስቲክ ወይንም ጣውላ ከምናደርግ በብሎኬት እንደዚህ ደርድር ነው ጠርዙም ለቤቱም በተሰጥልናል። ሲቀጥልም ደግሞ ጥንካሬ ይኖረዋል። እንጨቱንም ከላይ የመሸከም እንትኑ ከእንጨቱ ብሎኬቱ በጣም ጠንካራ ስለሆነ ብሎኬቱን አድርገናል ማለት ነው። ብሎኬት 45 ብሎኬት ተጠቅመናል ለዚች ማለት ነው። 45 ሲባዛ በ85 ብር 3825 ብር ብሎኬት እንገዛለን ማለት ነው። ሌላ እነዚህ የምታዩዋቸው ማፈኛ ማለት ነው የምናፍንበት ኮሎኑን የምናፍንበትና ጣውላ ደግሞ ከላይ የምናጠምድበት ጣውላ ነው። እሱን እንግዲህ ገዝተን ለዚች ብለን ስለማንገዛ በኪራይ መልክ እንወስደዋለን ማለት ነው። ኪራይ እንግዲህ እዚህን ስንከራይ ማፈኛ ይሄን ማፈኛው ቆርቆሮውን 150 ብር ነው የተከራየ ነው። ጣውላው ደግሞ 100 ብር ነው በቀን። ከላይ የኮሎኑ ቆይት ስለሚል ማክሲመም በቃ 1500 ብር ይላችኋለሁ። እስከዛም አይሄድም። 900 እስከ 800 ብር ይበቃዋል። ነገር ግን የእናንተ አካባቢ ውድ ቢሆን ብዬ እንደው እስከ 1500 ብር ድረስ ይጀላችኋለሁ ማለት ነው። የጣውላ ኪራይና እነዚህን ኮሎኖችን የምናፍንበት የምንከራይበት ማለት ነው። ገዝተን ስለማንችለው ለዚች ብለን ብዙዎች ከምናወጣ በኪራይ ብንሰራ የተሻለ ስለሆነ ማለት ነው። ሌላ እንጨት ነው የምንገዛው። እንጨት እንግዲህ ቋሚ የምንሰራበት እንጨት ማለት ነው።
እንጨት ምን ያክል ይወስዳል? እነዚህ የምታዩቸው እንድንቆምበት ወይም ከላይ ያለው ኮለን እንዲይዝልን እነዚህን 10 እንጨት ብንገዛ በ250 ብር 2500 ብር እንጨት እንገዛለን። ከዛ ቢስማር እንጨት ሆነ የምንመታበትና ጣውላ የምናፍንበት እሱን ነው የምንገዛው። 2 ኪሎ ቢስማር ብንገዛ 400 ብር እንገዛለን ማለት ነው። እንግዲህ ይሄንን አድርገን ገዝተን የምንገዛቸው እቃዎች እነዚህ ናቸው። እነዚህን ግዥ ገዝተን ምን ያክል ብር ይወስዳል? ማቴሪያል 22625 ብር ለእቃ ማቴሪያሎች እናደርጋለን ማለት ለየትኛው ይችን የምትዋትን ፊት ለፊት ያለችውን ቤቱን የበረንዳ የብረት ቋሚ ከማድረግ በኮለን 2 ኮለን አድርገን ከላይ ብሎኬቷን ለመስራት ማቴሪያል ሙሉ ለሙሉ የማቴሪያል ግዥ የምናውለው 22625 ብር ወጪ እናደርጋለን ማለት ነው። ከዛ ሲቀጥል ምንድነው ያለብን? የሙያተኛ ብቻ ነው ያለብን ማለት ነው። ሙያተኛ ምንድነው ይሄንን ፌሮውን አጥፎ ይሄንን አቁሞ ብሎኬት ደርድሮ ለስኖ ምናምን የሚጨርስልን ሙያተኛ ወይም ግንበኛ ማለት ነው። እንግዲህ በእኛ ሂሳብ ነው የሰራውላቸው 15000 ብር ሰርተላታን እንጨታችንን 15000 የሙያተኛና 22625 ብር ስንደምር 37625 ብር ይሆናል ማለት ነው የምናወጣው ማለት ነው። ይችን እንግዲህ እንደዚህ ፏ ብትናደርገን በብሎኬት በኮለን ሞልተን 37625 ብር ወጪ እናደርጋለን ማለት ነው። ይህንን ማድረጋችን ለምን ይጠቅመናል? እንግዲህ ይህንን ማድረጋችን የሚጠቅመን ምንድነው? አንደኛ በብረት እንደዚህ ብረት ብናደርገው ብረቱ ከሆነ ጊዜ በኋላ ይቆረጣል እና ይላል ይበላውና ይቆራረጥብናል ማለት ነው። ከሆነ ጊዜ በኋላ መቀየር አለብን፣ እንቀይረዋለን ማለት ነው። ይሄንኛው ግን ዘላቂ የሆነ ነገር ነው፣ ያምራል፣ ውበት ይሰጠዋል። ሲቀጥልም ደግሞ ቤቱን ጥንካሬ ይሰጠዋል። ገድፎ የመያዝ እንትኑ እድሉ በጣም ከፍተኛ ነው ማለት ነው። ሲቀጥልም ከወጪ አንጻር ስንመለከተው ከዛኛው በጣም የተሻለ ነው፣ አሪፍ ነው ብዬ ነው የማስበው ማለት ነው። ለምን መሰላችሁ? አሁን አብዛኛው ሰው ወጪውን ሲያስበው የብረት ቋሚ አሁን ይሄ የብረት ቋሚ ብረት ቋሚ ስናደርግለት እቺ በረንዳ በኮለን ስናደርግ 2 ቋሚን እየተጠቀምነው፣ በብረት ብናደርግ ደግሞ 3 ብረት ቋሚ እንጠቀማለን ማለት ነው። ጫፍ ላይ መሀል ላይ እና እዚህ የግድግዳው ቋሚ ላይ 3 ነበር። ይሄን 3 ብረት ነግረን ነው እንግዲህ ይሄ ብረት እንግዲህ አሁን ላይ ያለበትን የገበያ ዋጋ ባላውቅም እስከ 5000 ብር ድረስ ነበር። አሁን 6500 ብር ሊገባ ይችላል። 3 ብረት ብንገዛ በ5500 ብር ነው እንኳን 16500 ብር ብረቱን ብቻ እንገዛለን ማለት ነው። ከዛ ምን አለብን? የምናስበይዳለን እንዲቆምልን እንዲይዝልን ማለት ነው። የማስበይጃ እንከፍላለን፣ የሚያቆምልን አናጢ እንከፍላለን። የዛን ስናደርግ እንግዲህ ለማስበይጃ 1000 ብር ብንከፍል ለሚያቆምልን አናጢ ደግሞ 2000 ብር ብንከፍል 3000 ብር እናወጣለን ማለት ነው። ስንት ሆነ? ወደ 19000 ምናምን ብር ደረስን ማለት ነው። ከዚህኛው ጋር ግዢ ጋር ምንም ያክል ልዩነት አልፈጠረብንም ማለት ነው። እና ይሄንኛውን ዕቃ ስንገዛ 14000 ምናምን ብር አውጥተናል። የብረቱን ቋሚ ስንገዛ ይሄንኛውን ደግሞ ስንገዛ 22200 ምናምን ብር ወጪ አድርገናል ማለት ነው። በመሃሉ ያለው የ5000 ምናምን ትንሽ ዋጋ ልዩነት ነው ማለት ነው። ይሄንን ደግሞ የሚገርማችሁ የዚህን የብር ልዩነት አናጣው፣ በቃ መጨረሻ ላይ አናጣው። ያን ምላችሁ ምንድነው? አሁን በብረት ብናደርገው ይሄንን ቤት በብረት ብናደርግ ከላይ ብሎኬት ስለማንደረድር ብሎኬት ስንደረድር እንግዲህ 40 ብሎኬት 3000 ምናምን ብር ነው የገዛ ነው። ይሄንን በብረት አድርገን ነው ክፍት ቢሆን ምን እናለብሳለን? ፕላስቲክ ወይ እናለብሰዋለን ወይም ጣውላ እናደርጋለን፣ ካልሆነ ደግሞ ብረት እናደርጋለን። እንደዚህም ደግሞ ይችን ቀጣጥማን ትንሿን ብረትም ቆርቆሮ የሚጠቀማለን ለመሸፈን ይችል ማለት ነው። እነሱ እንጠቀማለን ማለት የነዛ ዋጋ ደግሞ በጣም ከፍተኛ ነው። ይሄ የምታዩት አሁን ፕላስቲክ ኮርኒስ ከፊት ለፊት የዘጋንበት ፊት ለፊቷ ብቻችን ግንባሯን ለመዝጋት 12000 እስከ 13000 ብር ይጨርሳል። ምን እንጨት እንገዛለን፣ ሞራሌ እንገዛለን፣ ሲቀጥል ደግሞ ቢስማር እንገዛለን፣ የሙያተኛ እንከፍላለን ማለት ነው። እንደዛ አድርገን ወደ 13000 ብር ወጪ እናደርጋለን ማለት ነው። ይሄ የምታዩት አሁን እኔ ራሴ የሰራሁት ነው። ለሚ ከተማ ላይ የሰራሁት ግንባሩን ፊት ለፊቱን የሰራሁት ነው ማለት ነው። ሙሉ እንደዚህ ከነተፋሰሷ ፕላስቲኳን 27800 ምናምን ብር ነው የጨረሰችው ማለት ነው። ሌላ ሲቀጥል ደግሞ ወደ እንጨት ስንወስድ ደግሞ እንጨት እንደዚህ አሁን ጣውላ እቺ የምታዩት ደግሞ ሀይቅ ላይ የሰራናት ነው። ከአሁን በፊት እንጨት ተራ አካባቢ ላይ የፈራርሶ ምናምን ያያችሁት ቤት ጅብሰም እየሰራሁት ያያችሁትን ቤት ግንባሩ እንደዚህ ብረት ቆሞበት ከፊት ለፊት ግንባሩ እንደዚህ በጣውላ ዘግተነዋል። እንደምታዩት ጣውላ ናት ማለት ነው። የዚችን ደግሞ ስንገዛ የጣውላ ግዢ ብቻ ወደ 32000 ምናምን ብር ወጪ አውጥተናል ማለት ነው። ጣውላዋን ፊት ለፊቷን ለመዝጋት ብቻ ማለት ነው። ከዛ ሲቀጥል ምን አለብን? እንጨት እንገዛለን። ሌላ ደግሞ
የሙያተኛ እንከፍላለን፣ ቢስማር እንገዛለን ማለት ነው። ይሄን አድርገን የሙያተኛ 6000 ምናምን ብር ከፍለናል። እንጨት ምናምን ስንገዛ ወደ 40 ሺህ ብር ገብቷል ማለት ነው ወጪ ማለት ነው። እንግዲህ 40 ሺህ ብር ማለት በጣውላ ይሄን ፊት ለፊቱን በጣውላ 40 ሺህ ብር ካደረግን ከነኮሎኑ ሙሉ ሰርቶልን ነበር ማለት ነው። እና ብዙ ጊዜ አብዛኞቻችን ስራ ስንሰራ የምንሸወደው በምን አይነት አሰራር ነው? የምንሰራው ስራ እዚህ ላይ መጀመሪያ ላይ ብዙዎች ስላስወጣን መጨረሻ ላይ የሚያቀልልን ወጭ አንመለከትም ማለት ነው። የምናየው መጀመሪያ እዚህ ላይ አሁን እንግዲህ ብረቱን ስንገዛ 16000 ምናምን ብር ገዝተናል። ደግሞ የነዚህ በብሎኬት ደግሞ ስናደርግ በጂም ስናደርግ ጠጠሩንም ሲሚንቶውንም ብረቱንም አድርገን ደግሞ 22000 ምናምን ብር ገዝተናል። በመሃሉ ምን ያክል ልዩነት አለ? 6000 ምናምን ብር ልዩነት አለ ማለት ነው። ሰው ወጪውን የሚያየው እዚህ መጀመሪያ ላይ ያለውን ወጪ ብዙ አድርጎ የሚመለከተው ሰው አለ ማለት ነው። መጨረሻ ላይ ግን በጣም የበለጠ ወጪ እንደሚያስወጣን አናውቅም ማለት ነው። እና የመጨረሻውን መጀመሪያ ላይ ብዙ ወጪ ካወጣን የመጨረሻውን ወጪ ደግሞ ያቀልልናል ማለት ነው። መጀመሪያ ላይ በጥንቃቄ መስራታችን መጨረሻ ላይ ደግሞ የምንሰራው ስራ ከብዙ ወጪ ያድነናል ማለት ነው። እና ወደ ሂሳብ ስንቀይረው እንደዚህ በኮለን አድርገን መጨረሻውን ድምድማቷል ደግሞ በብሎኬት ስንዘጋ በጣም ብዙ ወጪ ቀንስልናል ማለት ነው። ለምን በፕላስቲክ ስናደርግ እንግዲህ ፕላስቲክ ብቻ 10 ምናምን ሺህ ከፈጀብን፣ ይሄንኛውን ደግሞ ብረቱ ደግሞ 12000 ምናምን ብር ከፈጀብን ስንት ሆነ በአጠቃላይ ማለት ወደ 30 ምናምን ሺህ ብር ሆነ ማለት ነው በአጠቃላይ ማለት ነው። ይሄንኛውን ደግሞ በጣውላ የምናደርግ ከሆነ ደግሞ ጣውላዋ ብቻ ወደ 40 ሺህ ብር ወስዳለ እስከ ማቴሪያሉ ሲቀጥል የዚህኛውን 16000 ምናምን ብር የብረቱን ስንጨምር ወደ 50 ምናምን ሺህ ብር ወጪ ሄደብን ማለት ነው። እና ምንድነው ማድረግ ያለብን? ከመጀመሪያ በጥንቃቄና በአሪፍ ነገር መስራታችን መጨረሻ ላይ ያለውን ወጪያችንን ስለሚያቀልልን እንደዚህ በብሎኬት በዲም አድርገን በኮለን ሞልተን ዘላቂ የሆነ የሚያምር ቆንጆ የሆነ ነገር ሰርተን ከላይም ደግሞ እንደዚህ ዝግት አድርገን ቤታችንን ብናሳምረው በጣም አሪፍ ነው፣ ያምራል፣ ውበት ይሰጥልናል ማለት ነው። ይሄንን ይዤላችሁ የቀረብኩት እንግዲህ እኔ ራሴ በእጄ ሰርተው ስለሰራሁት ወጪውንም ሁሉንም እየተከታተልኩ እየሰራው ስላየሁት ነው ይሄን ይዤላችሁ የቀረብኩት። እና ወጪው ይሄን ያክል ስለሆነ ሁላችሁም እህት ወንድሞች ቤተሰብ የሆናችሁ እህት ወንድሞች ብትጠቀሙት በጣም አሪፍ ነው ብዬ ስላሰብኩ ነው ማለት ነው። ተጠቀሙት፣ ትወዱታላችሁ። እንደነዚህ አይነትና የቤት ግንባታ ስራዎችን ማሰራት ለምትፈልጉ ቤተሰቦች በየትኛውም አካባቢ ላይ ወሎ ላይ ተንቀሳቀስኩ ስለምሰራ እየደወላችሁ ማናገር ትችላላችሁ። በዚህ ቻናል የቤት ስራ አገልግሎቶችን እንሰጣለን። እንግዲህ ይህ ቻናል ቤታችሁን በስነ ስርዓት እንድትገነቡ ዘላቂ የሆነ ጥሩ ነገር እንድትሰሩ ብዙ ትምህርቶችን የሚሰጣችሁ ቻናል ነው። ወደዚህ ቻናል ስትቀላቀሉ ለፍታችሁና ደክማችሁ የምትሰሩትን ቤት ጥሩ ግንዛቤ ወስዳችሁ እንድትሰሩ ያደርጋችኋል ማለት ነው። ይህንን ቻናል ሰብስክራይብ፣ ላይክ እያደረጋችሁ ለሌሎች ተደራሽ እንዲሆን አድርጉልን፣ ቻናሉንም አሳድጉልን ማለት ነው። እንግዲህ ሀይቅ ላይ ቢሸናቆ ታንዲታችን በአማና ተረክበን የሰራነው ቤት ነው። አጥሩ እንደዚህ አጥርላታል። ግቢውን አርማታ ሰርተናል። ጀርባ ሰርቪስ ላይ ደግሞ ጂፕሰም ፊኒሽንግ ስራ እየሰራ ነው እንገኛለን። አማናችንን እንደዚህ ጥድት ባለ ስራ እየሰራ እንገኛለን። ግቢው ይሄን ይመስላል። ቀጣይ ላይ ደግሞ እዚህ ቤት ላይ እየሰራናቸው የሮቶ ማስቀመጫ እየሰራናት አለ። የሮቶ ማስቀመጫውን ደግሞ ምን ያክል ብር እንደምትጨርስ እንሰራላችሁ ይሆናል ማለት ነው። የሮቶ ማስቀመጫ በተለይ ጭቃ ቤት ላይ ስለሚያስፈልጋቸው ሮቶ ማስቀመጥ ስለሚያስፈልጋቸው ሮቶ ማስቀመጫ ደግሞ ምን ያክል ብር ጠቅላላ አድርጋ እንደምትወስድ በቀጣይ ቪዲዮ እንሰራላችሁ ይሆናል ማለት ነው። ከቪዲዮ ብዙ ነገር እንደምትማሩበት ተስፋ አድርጋለሁኝ።